አምባሳደሩ ለሶማሊላንድ እውቅና ምላሽ ሰጡ። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በሶማሊላንድ ጉዳይ እንቅጩን ተናገሩ። ሌተር ጀነራል ታደሰ ወረደ በድጋሚ ወደ አዲስ አበባ አቀኑ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በድንገት 4 ኪሎ የተገኙበት ጉዳይን በተመለከተ አሁን የተሰማውን መረጃ ይዘናል። ትግራይ ክልልን ለመገንጠል ከፍተኛ ስራ እየተሰራ ነው። ከመቀለ ከባዱ ሚስጥር ይፋ ሆነ። የአፍሪካ ቀንድ ቀጠና የዓለምን ትኩረት ከሳበ ዋላ ደር ብሏል። ኢትዮጵያ የባህር በር የማግኘት ፍላጎት እንዳላት በጠቅላይ ሚኒስትር አብይ አህመድ ይፋ ካደረገች ጊዜ ጀምሮ የዓለም ትኩረት ሁሉ ወደዚህ ቀጠና የዞረ ሲሆን የእስራኤል ለሶማሊላንድ የሀገርነት እውቅና መስጠት ደግሞ ይበልጥ ትኩረቱን ጨምሮ ተሰነባብቷል። ከእስራኤል እውቅና በኋላ የኢትዮጵያ ስም በጉዳዩ ላይ ከእስራኤል እኩል ሲነሳ የነበረ ሲሆን አሁን ደግሞ ነገሮችን ይበልጥ የሚያጠራ ማብራሪያ ከወደ ሶማሊያ ተላልፏል። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በሶማሊላንድ ጉዳይ እንቅጩን ተናግረዋል። በዝርዝር የምንመለከተው ይሆናል። በሌላኛው መረጃችን ደግሞ ከሰሞኑ አዲስ አበባ ተገኝተው ከከፍተኛ ባለስልጣናትና ከዓለም አቀፍ ማህበረሰብ ጋር መክረው ወደ መቀለ ተመልሰው የነበሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ዳግም ወደ አዲስ አበባ ማቅናታቸው ተሰምቷል። የትግራይ ክልል ጊዜያዊ አስተዳደሩ ጀነራል ታደሰ በድንገት 4 ኪሎ የተገኙበት ጉዳይ በተመለከተ የተሰማውን መረጃና ትግራይን ስለመገንጠል የተሰማውን አካተን ልናስደምጣችሁ ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ በድጋሚ ወደ አዲስ አበባ አቀኑ። ለፕሬዝዳንቱ ቅርብ የሆኑ ምንጮች እንደገለጹት ከትግራይ የሚነሱ በርካታ ጥያቄዎችን ለመፍታት ከ2 ሳምንት በፊት ከጠቅላይ ሚኒስትር አብይና ከሌሎች የሚመለከታቸው የፌዴራል መንግስት ኃላፊዎች ጋር የተደረገውን መጠነ ሰፊ ውይይት መሰረት በማድረግ በቀጣይ አቅጣጫዎች ላይ ተጨማሪ ምክክር ለማድረግ ፕሬዝዳንቱ ትናንት አመሻሽ ላይ ወደ አዲስ አበባ አቅንተዋል ብለዋል። አጣብቂኝ ውስጥ የገቡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ አዲስ አበባ መግባታቸውን የተሰማው ጀነራሉ በ2 ሳምንት ገደማ ልዩነት ወደ አዲስ አበባ ያቀኑት ከፌዴራል መንግስት የተሰጧቸውን ቁልፍ የቤት ስራዎችን ለማስፈጸም መቸገራቸው እየተነገረ ባለበት አጋጣሚ ነው። ጀነራሉ ፊታቸውን ወደ አዲስ አበባ አዙረው የተፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ወደ መቀለ ሲመለሱ የጠበቃቸው ግራቀኝ የማያፈናፍን መሆኑ እየተሰማ ነው። ጀነራል ታደሰ ትግራይ ለሀገራዊ ምክክርና ምርጫውን ዝግጁ ለማድረግ ተስማምተው ወደ መቀለ ከተመለሱ በኋላ በገጠማቸው ችግር ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ይመክራሉ ተብሎ ይጠበቃል። ጀነራሉ የጊዜያዊ አስተዳደር ፕሬዝዳንት ቢሆኑም ትልቁን የወሳኝነት ሚና የተቆጣጠረው ህወሓት አሻፈረኝ ብሏል። ጀነራሉ በአጭር ጊዜ ለማስፈጸም ከአዲስ አበባ የተቀበሏቸው የቤት ስራዎችን ለመፈጸም አለመቻላቸውንም ለጊዜያዊ አስተዳደሩ ቅርበት ያላቸው ሰዎች እየገለጹ ነው። ጀነራል ታደሰ በአጭር ጊዜ ውስጥ አስቻይ ሁኔታ ለመፍጠር ከተቀበሏቸው የቤት ስራዎች መካከል ትግራይን ለሀገራዊ ምክክርና ከቀጣዩ ሀገራዊ ምርጫ ዝግጁ ማድረግ ቀዳሚዎቹ ናቸው። ህወሓት እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ካልተቆጣጠረና ህጋዊ የፖለቲካ ፓርቲ ሰውነቱ ካልተመለሰ በሚል ትግራይን ለምክክርና ምርጫ በቅድመ ሁኔታ መገደቡ ይታወሳል። ትግራይ በበላይነት የተቆጣጠረው ህወሓት ይሁንታ ባለመስጠቱ የ1 ወር ገደማ እድሜ የቀረው ሀገራዊ ምክክሩና 5 ወር የቀረው ሀገራዊ ምርጫ አይመለከተኝም የሚል አቋም ይዟል። ሀገራዊ ምክክሩ ትግራይን ሳያካትት መካሄድ ትርጉም እንደሌለው በተደጋጋሚ ሲገለጽ እንደነበር ይታወሳል። ይሁን እንጂ በመጨረሻ ምዕራፍ ላይ ድርሻ አለው ያለው የምክክር ኮሚሽን የትግራይን አጀንዳ መሰብሰብ የሚችልበትን ሌላ አማራጭ እያማተረ መሆኑ እየተሰማ ነው። 7ኛው ሀገራዊ ምርጫም ቢሆን በተመሳሳይ ባለፉት 5 ዓመታት ያልተወከለውን የትግራይ ህዝብ ማካተቱ አለመረጋገጡ ጥያቄ እያስነሳ ነው። ምርጫ ቦርድ በትግራይ ክልል አስቻይ ሁኔታ መኖር አለመኖሩን ከጀነራል ታደሰ ወረደ አስተዳደር መረጃ እንዲቀርብለት የጠየቀ ቢሆንም ህወሓት እስካሁን ድረስ ይሁንታ አልሰጠም። በፌዴራልና በህወሓት ውጥረት አጣብቂኝ ውስጥ የገቡት የሚመስሉት ጀነራል ታደሰ ወረደ እጃቸውን አጣጥፈው ላለመቀመጥ እየሞከሩ እንደሆነ ተሰምቷል። ይሁን እንጂ ሰሞኑን ይበልጥ ያየለው የህወሓትና የፌዴራል መንግስት በመወነጃጀል የተሞላው ምልልስ ውጥረቱን አባብሶታል። ይህ በእንዲህ እንዳለ ትግራይ ክልልን ለመገንጠል ከፍተኛ ስራ እየተሰራ ነው ሲል ሹምተንቤን ፓርቲ ገለጸ። በህገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ ነው ሲል በትግራይ ክልል የሚንቀሳቀሰው የሹምተንቤን ፓርቲ ገልጿል። ይህንን ያሉት የፓርቲው የበላይ ጠባቂ አቶ ገብረ ሚካኤል ተስፋዬ ከአሐዱ መድረክ ጋር በነበራቸው ቆይታ ሲሆን በ7
ትናንትና በ8 ዓመታት ውስጥ በትግራይ ክልል ከተፈጠረው ግጭትና ፖለቲካዊ አለመረጋጋት ጋር ተያይዞ ኢትዮጵያዊነቱ ጥያቄ ውስጥ እንዲገባና መገንጠል ትችላለህ በሚል ከፍተኛ ስራ እየተሰራበት መሆኑን ተናግረዋል። በክልሉ ካለው የፖለቲካ አለመረጋጋት ጋር ተያይዞ እንገንጠል በሚል አስተሳሰብ ህዝቡ ከፍተኛ ዋጋ የከፈለበት በሚሊዮን የሚቆጠሩ ዜጎች ህይወት ያጡበት ብሎም በኢትዮጵያዊነቱ ይሰማ የነበረው ክብር እንዲያጣ ከፍተኛ ስራ ተሰርቷል ብለው እንደሚያምኑም ለአሃዱ ገልጸዋል። የክልሉ ህዝብ ለኢትዮጵያ ከፍተኛ ሚና የተጫወተ በመሆኑ ባለው የፖለቲካ አለመረጋጋት ምክንያት ትግራይን እንድትገነጠል ለማድረግ የሚሰራው ስራ መቆም እንዳለበት እና በህገ መንግስቱ የተቀመጠውን የመገንጠል መብትም አጥብቀው እንደሚቃወሙ ተናግረዋል። ፓርቲው ከተቋቋመ አጭር ጊዜ መሆኑን በመግለጽ የትግራይ ህዝብ በኢትዮጵያዊነቱ ክብር እንዳይሰማው በህዝቡ ላይ የሚፈጸሙ የፖለቲካ ማጭበርበሮች እንዲቆሙ ብሎም የመገንጠል መብት በሚል የሚሰሩ የፖለቲካ ሻጥሮች መቆም እንደሚገባቸውም አሳስበዋል። በቀጣይ መረጃ ኢትዮጵያ እስራኤል ለሶማሊላንድ የሰጠችውን እውቅና በቅርበት እየተከታተለችው መሆኑን በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ለቢቢሲ ተናገሩ። ከ3 አስርት ዓመታት በላይ እንደ ሉዓላዊ ሀገር ዓለም አቀፍ እውቅና ለማግኘት ስትጥር የነበረችው ሶማሊላንድ ከሳምንት በፊት ከእስራኤል የመጀመሪያውን እውቅና አግኝታለች። የተለያዩ የዓለም ሀገራት እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረትና የአረብ ሊግ የእስራኤልን እውቅና በማውገዝ ከሶማሊያ የግዛት አንድነት ጎን እንደሚቆሙ አስታውቀዋል። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ወቅት ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም በማለት ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ እንደማታውቅ ተናግረዋል። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደሩ የሀገራት ነጻነትና ሰላም ቅድሚያ ሊሰጠው የሚገባ ጉዳይ ነው ብለዋል። እስራኤል ለሶማሊላንድ የሰጠችው እውቅና ሶማሊያን ጨምሮ የተለያዩ የዓለም ሀገራት አውግዘውታል። እስራኤል በበኩሏ በውሳኔዋ እንደምትጸና ገልጻለች። ኢትዮጵያ ሶማሊላንድ ስላገኘችው የሀገርነት እውቅና እስካሁን ድረስ ምንም ያለችው ነገር የለም። የሀገሪቱ ብሔራዊ መገናኛ ብዙሃንም ስለ ጉዳዩ የዘገቡት ነገር የለም። በዚህ ጉዳይ ላይ ቢቢሲ አፋን ኦሮሞ ለአምባሳደሩ ያቀረበላቸው ጥያቄ ሲመልሱ ይህ ወደፊት የምናየው ጉዳይ ነው ብለዋል። ኢትዮጵያ በእስራኤል እውቅና ተስማማ እንደሆነ ሲጠየቁ እስራኤል ስለያዘችው አቋም ምንም እውቅና አልነበረንም፣ በዚህ ጉዳይ ላይም ዝም ያለን ብቸኛ ሀገር አይደለንም ሲሉ መልሰዋል። እስካሁን ድረስ በርካታ ዓለም ሀገራት ታላቅ ጥረት ማድረጋቸውን አይተናል። እኛም ብቻ ለምን ትኩረት አድርገው ይጠይቁናል? ጎረቤት ሀገራት ብቻ አይደሉም፣ ሌሎች ሀገራትም አሉ። ስለዚህ ምንም የሚጠየቅ ነገር የለም፣ ለሁሉም ነገር የወደፊቱ ነው የምናየው ብለዋል። ኢትዮጵያ መቼ አቋሟን እንደምታሳውቅ የተጠየቁት አምባሳደሩ ቀጠሮ የለንም፣ የተቆረጠ ቀን የለም፣ አቋም ወስደናል፣ ያ ደግሞ አቋማችን ነው፣ ምን እንደሚሆን እንከታተላለን ሲሉ መልሰዋል። ከ2 ዓመት በፊት ኢትዮጵያና በሶማሊላንድ መካከል የመግባቢያ ሰነድ የተፈራረሙ ቢሆንም ከዚያ በኋላ ግን ስምምነቱ ምን ደረጃ ላይ እንደሚገኙ ሁለቱም መንግስታት ሲናገሩ አይሰማም። በወቅቱ ሶማሊያ በስምምነቱ ተቆጣ የነበረ ሲሆን የኢትዮጵያ ባላንጣ ከሆኑት ከግብጽና ከኤርትራ ጋር ያላትን ወዳጅነት በማጠናከር የተለያዩ የትብብር ስምምነቶችን ተፈራርማለች። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው ስምምነት ለባህር ኃይል የሚውል 20 ኪሎ ሜትር የሚረዝም የባህር ጠረፍ ማግኘት የሚያስችላት ነበር። በምላሹ ኢትዮጵያ ለሶማሊላንድ እውቅና ለመስጠት መስማማቷ ቢነገርም ይህ ስምምነት ግን በኢትዮጵያ ባለስልጣናት በይፋ አልተገለጸም። ሶማሊላንድን እንደ ግዛቷ አካል አድርጋ የምትቆጥራት ሞቃዲሾ በበኩሏ ስምምነቱን ተቃውማ ሉዓላዊነቷን የሚጥስ መሆኑን ገልጻለች። ሁለቱ ሀገራት ወደ ወታደራዊ ፍጥጫ ይገባሉ ተብሎ በሚፈራበት ወቅት ነው ቱርክ ጣልቃ በመግባት ስምምነት እንዲፈራረሙ ያደረገችው። አለመግባባቱ ተከትሎ ሶማሊያ የኢትዮጵያን አምባሳደር አስወጥታ ከቆየች በኋላ ግንኙነታቸው ሲሻሻል ሱሌማን ደደፎ አምባሳደር ሆነው መሾማቸው ይታወቃል። አሁን ከሶማሊያ ጋር ምንም ችግር የለብንም፣ በሰላም እየሰራን ነው ሲሉ በአሁኑ ወቅት በሁለቱ ሀገራት መካከል ያለውን ግንኙነት ተናግረዋል። ኢትዮጵያና ሶማሊያ በአንካራ የፈረሙት ስምምነት ኢትዮጵያ በሶማሊያ አስተማማኝ ደህንነቱ የተጠበቀ ለንግድ አገልግሎት የሚውል ወደብ በሊዝ እንድታገኝ የሚያስችል ነው። ቢቢሲ ለአምባሳደር ሱሌማን ይህ ስምምነት የት እንደደረሰ ጠይቋቸው ሲመልሱ ወደፊት የተራመደ ነገር የለም ብለዋል። ኢትዮጵያ ከቀይ ባህር ተገላ እንድትቀር አንፈልግም የሚሉት አምባሳደር ሱሌማን በቀጠናው ያሉ ሀገራትን ጠቅላይነት አንቀበልም በማለት መንግስት የባህር በር ለማግኘት ሰላማዊ ጥረት እያደረገ መሆኑን ተናግረዋል። በሰላም የማይሆን ከሆነ በምስራቅም በምዕራቡም ያሉ አማራጮችን የመውሰድ መብት አለን። ጥያቄያችን መብቶቻችን እንዲከበሩ ነው። ኢትዮጵያ የባህር በር ስታገኝ የሚጎዳ አንድም ሀገር የለም። የማግኘት መብት አለን። ሌሎቹ ቀይ ባህር ላይ ክንዳቸውን ለማሳየት እየተረባረቡ ነው ያሉት አምባሳደር ሱሌማን ቀይ ባህር የኛ ነው፣ የኛ ምርጫ ሁሌም ሰላማዊ መንገድ ነው ብለዋል። ይህ የማይሆን ከሆነ ተብለው የተጠየቁት በቀጥታ ወደ ጦርነት ስለመግባት ባይናገሩም ይህን የሚያህል ሀገር ታፍኖ ተዘግቶ ይቀመጣል ማለት እንዳልሆነ አመላክተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረንጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን
እስካሁን ያደመጣቻቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።